ሳሚና ዶክተሩ ጭራሽ አርፈው አልተኙ ብለዋል። የፎከሩትን እውነታ ካላወጣን እና እነሱን ካላጋለጥን በፍጹም ልንተኛ አንችልም የሚሉት እንግዲህ ማስረጃዎችን አሁንም እያቀረቡ ይገኛሉ። ወይዘሮ ቃል ግን ያላወቀችው አንድ የደበቀችው ሚስጥር የሰራችው ነበራት። ይኸውም የብሌንን ጸጉር ጎትታ ስትጣላት ከዚህ በፊት ከጣቶቿ የቀረውን ጸጉር ከዶክተሩ ጋር ቀይራ አስገብታ ምርመራው በዛ ምክንያት ነበር ቃል ልጅ ሁና የመጣችው። ሆኖም ግን ይህ ነገር በፍጹም ሳሚን አላሳመነውም ነበር። በዚህም የተነሳ አቶ በኃይሉን ጠርተው ቁጭ ባሉበት ይቅርታ ብላ በኃይሉን አጋለጠችው። በኃይሉም አይኑ ፈጠጠ። እንዴት አባሽ አርገሽ ነው ዶክተሩን አማለሽው ነው ወይ የቀየርሽው እያለ ሲያፋጣት በፍጹም አላደረኩትም ትክክለኛ እናቷን ያመጣህላት በማለት እሱን ታሳምነዋለች። እሱም በጣም ተደናገጠ። እንዴት ብሎ ሊሆን ይችላል በማለት ሲል ይልቅ ለሰላም ይቅርታን ጠይቃት፣ አንተም ሆንክ እኔ ይቅርታን ጠይቃት በማለት ታጋልጠዋለች። ሰላም አንቺ እናቴም ነሽ፣ ግን ከዚህ በፊት አንቺን ለመመረዝ መርዝ መድኃኒት ብዙ ነገር ሞክረንብሻል። እኔም ሆነ በኃይሉን ይቅርታ ልትይን ይገባል በማለት ስትጠይቃት ሰላም ደነገጠች። ምን እያልሽ ነው አንቺ? ምንድነው የምትናገሪው? ምንድነው የተፈጠረው በማለት ስትላት አቶ በኃይሉ አይኑ ፈጠጠ። ከትንሽ ደቂቃ በኋላ ዶክተሩና ሳሚ እዛው ባሉበት ብቅ ብለው ክው አደረጓቸው። ይኸውልሽ አንቺ በማታቂ ሁኔታ የብሌንንና የአንቺን ምርመራ አካሂደን ጨርሰናል። ስለዚህ እውነተኛ ልጅሽ ብሌን ናት ተብሎ ሲመጣባት ቃል የሰራችውን ስራ ከሸፈባት። ተናደደች፣ አይኗ ፈጠጠ። ከዛ በፊት እንግዲህ የገነት መጥታ እንዴት እንደዚህ ታደርጓታላችሁ ስላለች አንቺ ድሃ ብለው ተናግረዋት ብሌንም ልቧ ተሰምቶ ነበረ። እንደገና ሰላም መልሳ እንዴት ድሃ ብዬ እናገራለሁ ብላ እየጸጸታት እያለች ነበር። ድሮስ ያንቺ ልጅ ሆና ምን ትማራለች በማለት ነበር ያለቻት። በዚህን ጊዜ ቃልን የሁኛለሁ ልጅቲቱ ከዚህ ቤት ውስጥ ኃላፊነቱ የኔ ነው በማለት እንግዲህ ብሌንን ቁም ስቅሏን እያበላች የታጠበ እቃ ደግመሽ ጠቢ ብላ አሳጠበቻት። ከዛም አልፋ ደግሞ የቆሸሸ ልብስ በሙሉ ሰብስባ ውጭ ላይ አውጥታ ይህንን ልብስ በሙሉ እጠቢ ስትላት እሺ አሁን ይህን ሁሉ እንዴት ብሎ ማሽኑ ይችለዋል ብትላት ጭራሽ በማሽን ነው እንደምታጥቢው በእጅሽ ነው ስትላት በእጄ ስትላት አዎ ወይዘሮ ሰላም ቆማ ዝም ብላ ትመለከት ነበር። የተጫወተችባት እንደሆነ እንዳሻንጉሊት አላወቀችም። በብሌን መስሎሽ ነው ሰላም? ገና የብሌንን ጨርሼ ወደ አንቺ ዞርልሻለሁ እያለች ታስጠነቅቃትም ነበር። እሷም እንደ ወይኔ ይችል ልጅ ገና የእውነተኛዋ ልጄ እንዳትቀየምብኝ ብዬ ብሌን እኮ መከራዋን በላችብኝ፣ ይቅርታ አድርጊልኝ ብሌን ብላ በተኛችበት ሂዳ ድክም ብሏት ስለነበር እባክሽ ትተኛበት በማለት ስትላት ሂጂ ግቢና ተኝ ለዛሬ ቅርታ አድርጌልሻለሁ እኔ ልብ የሚያዝን ልብ አለኝ ብላ ስትላት ከዛ በተኛችበት ሄዳ ነጠላዋን ሰላም ለብሌን ትደርባታለች። ብሌንም ብንን ስትል ካጠገቧለችው ሰላም ነበረች እና ደነገጠች። ትዬ ምን ነው አልተኛሽም እንዴ ልጄ በማለት ትጠይቃታለች። አልተኛሁም አለች። ምክንያቱም በጭንቀትና በሀሳብ በድካም ነበር የዋለችው። ይቅር በይኝ ልጄ አለቻት። ከልቤ ነው እኮ ይቅር ያልኩሽ አይዞሽ ትዬ አለቻት። በራሴ በጣም አፈርኩኝ። አንቺን አይንሽን ማየት ደፍሬ ፈራው። አንቺ ምን አደረግሽ ትዬ? ከዚህ በላይ ምን አለ አለቻት። ትዬ አንቺ ምንም አላጠፋሽም። ቃል በቃ እንደዚህ መስሏት የሆነ የምታደርገው አለቻት። ከዚህ በላይ ግን ልታሰቃይሽ አልፈልግም ብሌንዬ። በዚህ ሰዓት ደግሞ ምንም ማድረግ አልችልም። ስለዚህ እባክሽ ለተወሰነ ጊዜ አንቺ እዚህ ቤት ሂጂና ቤትሽ እናትሽ ጋር ተቀመጪ አለቻት። ባደረግኩት ነገር ነው የምቀጣው። አንቺ ግን በምን ባላደረግሽው ነገር ለምን ትቀጫለሽ? በአካላጢያትሽ መገፋት የለበሽም። ስለዚህ ባክሽ ብሌን እሺ በይኝ፣ ከዚህ ቤት ውጭና እናትሽ ጋር ሂጂ እንድትወጪ ወሰንኩብሽ አለቻት። ደነገጠ ብሌን። ምን አለችና አዎ ብሌን እንግዲህ በዚህ ሰዓት ይሄ ቤት ላንቺ እንዳልሆነሽ እያየሁት ነው። ወደ እናትሽ ብትመለሽ ይሻልሻል ስትላት በፍጹም እትዬ እኔ ያልሽኝን እረዳለሁ፣ ግን ወደ እናቴ ቤት ከምረዳ እዚሁ ቃል እንዳደረገች ብታደርገኝ እመርጣለሁ አለቻት። እሷኑ ብችል ይሻለኛል። አልገባሽም እኮ ብሌን፣ እኔ እኮ ላንቺ ብቻ አስቤ አይደለም አለች።
አንቺ ቃል የምታደርግሽ ነገር ለአንቺ የሚገባ አይደለም። እኔ ግን እንደዚህ ስታሰቃይሽ አንቺን ማየት አልፈልግም አለች። ስለዚህ እባክሽ ወደ እናትሽ ቤት ተመለሽ እሺ በይኝ አለቻት። እባክሽ እትዬ በፍጹም ይህን ነገር አትወስኝብኝ አለቻት። ለእኔ አታስቢም ብሌን? ከዚህ በላይ እኮ ራሴ እንድጠላት ታድርጊ ብሌንዬ አለቻት። ስታሰቃይሽ ማየት በፍጹም እኔ ውስጤ አይችልም። በአንቺ ላይ ግፍ ሲሰራ ባየት አልችልም፣ እባክሽ አልችልም አለቻት። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ አደራ። ቀጣይ ፓርቲ ዘመተናል። በዚህ ፓርት እንግዲህ ቃል ራሴ ብሌንን በመደብደብ ላይ ያደረኩት የፀጉር እንትን ለካ ለፀጉር ነበር ዲኤንኤ የሚያስፈልገው ጣቴ ስር በመገኘቱ ብላ ከዶክተር ቁጭ ብሎ እሱ ፈዞ ብሌንን ቡና እያፈላይ ሲመለከት እሷ ከኪሷ ውስጥ አውጥታ የብሌንን ፀጉር የራሷን ፀጉር ተክታ ሸውደዋል። የብሌንን ፀጉር አድርጋ ሆኖም ግን በዚህ ጊዜም ውጤቱ እንዲመጣ የተረጋገጠችው አሁን በኃይሉን ደግሞ ለማጋለጥ ብላ በኃይሉ መጥቶ ማን ነው አንቺ እንዴት አድርገሽ ነው ዶክተሩ ላይ ቀየርሽው? እንዴት አማለሽው ነው ወይ እያለ ሲያፈጥባት በፍጹም እኔ ልጇ ነኝ ምንም ያረኩት ነገር አንቺ ንገሪ እውነቱን አውጪ እያለ ቢያፈጥባትም ለበኃይሉ እውነቱን መናገሩን ትታ ጭራሽ አጋልጣው እንደዚህ አድርገ እኔና ወንድምሽ አንድ ላይ ሆነን ልንመርዝሽም ልንገልሽም አርገሻል እያለች ትለዋለች። በዚህ በጣም እየተናደደ እያለ ነበር ሳሚና ዶክተሩ እያመጡ እንዴት አድርገሽ ነው ሰላም የቀየርሽው? ለነገሩ ማወቅ አለብሽ ማንነኝና እኔ እኮ ቃል ነኝ ለምን አልቀይረውም በማለት እያለች ራሷን ጎብዝና አርጋ ስትጠይቅ ግን ሳሚና ዶክተሩ እውነተኛው ውጤት ይዘው መጥተው አጋልጠዋታል። ተዋርዳለች። ሰው አዋርዳለሁ ስትል ራሷ ተዋርዳ አረፈች። ስለዚህ ምን እያልሽ ነው አለቻት። ኧረ እባክሽ አታቂም ስሚ ብላ ፀጉሯን እየጎተተች ልትጠመዝዛት እያለች በጣቷ ላይ ያረፈው ፀጉር ላይ ትዝ አላትና ለካ በዛን ጊዜ ፀጉሯን ስነቃቀል ተናድጄ ስለነበረ ጠቀመኝ። ግን እኮ ፀጉሩ የዛን ጊዜ ለዚህ ያስፈልገኛል ብዬ አስቤ አላቅም አለች። ግን መቼ ነው የዛን ጊዜ መቼ ጨመደደቻት እና የዛ ጊዜ ሆኑ መች ተጣሉ? የዛ በፊት ያለ ፀጉር እጅ ላይ ሳይታጠብ ይሆናል እንዲያረተይ ቃል ምን ነው እና ለማንኛውም ወይዘሮ ገነትም በልጇ መጥፋት በጣም እያለ ነው። አንተም ይቅር በለኝ እያለች ደግሞ ሰላም እውነት መስሏት ወንድሟን እኔ አልተቀየምኩሽም አንተ እንደማትቀየም እኛ ቃለሁኝ አለችው። ግን ልጄ ግን እስካሁን ተቀይማኛለች እና አስታርቀን እስኪ አለችው። እንዴ እኔ ልጅ እናትሽ ጋር ማቄማት ያዥ አለ በኃይሉ። እሺ አጎቴ ይቅርታ አድርገላታለሁ አለችው። ግን እሷም ለኛ ይቅርታ ልታደርግልን ይገባ። እናንተና እኔ ምን አድርጋችሁኛል? እናንተ ምን አጠፋችሁ? እኔ ነኝ እንጂ ይቅርታ እምላችሁ አለች ሰላም። አይ እናቴ በጣም ትልቅ ነገር አድርገንብሻል። በእርግጥ እኔ ብቻ አይደለሁም ወንድምሽ በኃይሉ ማጎቴም እንደዛው ነው አለቻት። አይኑ ፈጠጠ። ምን ልትል ነው ብሎ ምንድን ነው ያደረጋችሁት አለች። እባክሽ ለሁለታችንም ይቅርታ አድርጌልና አለች። አይ የኔ ልጅ ቀልደኛ እኮ ነሽ አይደል? እየቀለድሽ ነው አለ ደግሞ እሱ። አይደለም እየቀለድኩ አይደለም እውነቴን ነው አለች። እናቴ ይቅርታ አድርጊልን። ለምን ነው ቃል አለች። እኔና አጎቴ ሁነን በጣም ብዙ ጊዜ አንቺን በመርዝ ልንገልሽ ሞክረን ነበር አላት አለችና ስትነግረው ምን ብላ ደነገጠች። ምክንያቱም ምን ያሁን እናት ሆናለች ተረጋግጣለች። ስለዚህ በኃይሉን ላጋልጥ በማለት ታጋልጠዋለች። ስለምንድን ነው የምታወሩት? ያንቺን ሀብትና ንብረት ለመውረስ ብለን አንቺን ለመግደል ብዙ ጊዜ ሞክረናል ስትላት በጣም ክዋ ላይ በኃይሉን መፈጠጠ። እሷ ነፃ ራሷን አወጣለሁ ብላ በኃይሉን ብታጋልጥም ሳሚና ዶክተሩ ደግሞ በተራቸው እሷን አጋልጠዋታል። እንግዲህ ብሌን በኪችን ቁጭ ብላ ምን አርጌ ነው አምላኬ ሆይ እባክህን ዳግም እንጠብቀው እያለች ስለ ዳግም ማንም ነገር ሰበከው የውሸት ነገር ሰምቼ ዳግም እንደዚህ አደርገዋለሁ ወይ የገዛ እናቱ ከሚወዳት ፍቅረኛ ጋራ ከቃል ጋር አሳድራለሁ ብላ ጭራሱ አስጠፋችው። መቼም ግን እኔ ይቅርታ አላደርግላትም ይሄንን ያደረገችውን በፍጹም ይቅርታ ልላትም በማለት ስትል ሰላም ውጭ ታያታል። ደግሞ ይችም ያደርጋትን አሳጣት። ደግሞ ምን እያደረገኝ ነው
ትላለች። ስልክ አስር ጊዜ ትደውል ነበር። ከዛ ስራ የለሽም እንዴ እዚህ ተቀመጠሽ ምን ትሰሪያለሽ? በቃ አንቺ ምን ብለሽ ነው ተገትረሽ ትጠብቂያለሽ? ደግሞ ዝም ብለሽ እናቴን ብር ትበዘብዣታለሽ አይደለም ምንም ስራ ሳሰሪ አለቻት። ኧረ እባክሽ እኔ መቆሙን ፈልጌው አይደለም ስራውን ጨርሼ ነው ብትላት የታጠበ ዕቃ ድጋሚ ጠቢ ብላ አሳጠበቻት። ሰላምን በጣም አዘነች። ልብሱንም በእጇ አሳጠበቻት። እሺ ብላ የግፍ ግፍ አጠበች። ግን በስከ መጨረሻ ስሚ ተዋረደች። ስለዚህ አይቼን ባለጌና እረኛ ልጅሽን አስተካክሊ መጀመሪያ እኔን ከመናገርሽ በፊት በማለት ትላታለች። የእኔ ልጅ እንደዚህ አይነት ነገር አያውቃትም አለቻት። አይ ድሮስ ከአንቺ ተወልዳ ምትሆን የእኔ ልጅ ነይ ቶሎ ልብስሽን ጠቅለሽ ወደ እኔ ቤት እንሄድ አለ ወይዘሮ ገነት። አልሄድም። እንዴ መዋረድ ፈልገሽ ነው እንደማትሄጂው አለቻት። አልሄድም አለችና አስታወሰች። እናትሽ እኮ ናት ሙሉ ታሪኩን አልነገረችሽም ማለት አታላሻለች። እኔን ውሸቷን ነው ዕቃ ልፈልግ ነው ያለችው። አንቺና እሷ በአንድ ላይ እንዳትሆኑና አንቺን ጠርታሽ እንደምትመጣ ስለምታውቅ ነው ያስተኛችው የሚለው ትዝ አላትና ብሌን በፍጹም እንደዛ ብለሽ ያረግሽኝን ሴትዮ ተከትዬ አልሄድም ብላ ገነትንም በፍጹም አንቺ ቤት ከከዳሽኝ እናቴ ይልቅ ቃል ያደረገችውን ታድርገኝ ብላ ብሌን አልሄድም ሆን ብላ ለማጣላት እንዳሰበችው ስትናገርና ብሌንና እሷን በፍቅራቸው መካከል እንዳያለያያቸው ከላስ በገዛ እናቴ ከመከዳት ቃል የፈለገችውን ታርገኝ። ደግሞ እውነቱን ነው የተናገሩት። ድሃዎች አይደለን እንዴ? ምንድን ነው እነሱ አፍ ስለወጣ ነው? ድሃ ነን እኮ እንዴ። በራስሽ ነገር ራስሽን አታርክሺ። ተይኝ እናቴ፣ በጣም ነው ያዘንኩብሽ። እንዴ በይቅርታ እኮ የሚታለፍ ነገር አለም ያደረግሽው። በአንቺ ምክንያት ዳግም ልቡ ተሰብሮ እንደጠፋ አታውቂም። ከዚህ በላይ አትቅጭኝ ባክሽ። የሚገባኝን ያክል ተቀጥቻለሁ አለ ወይዘሮ ገነት። አንቺ ምን ሆንሽ? ምንሽ ተነካ? እኛ እንጂ ፍቅራችንን ልባችንን ያደማሽን አለቻት። እኔ ልጅሽ ጋር እኮ ነው ያን ሁሉ ግፍ የሰራሽው። በአንቺ ምክንያት እኮ ነው። ዳግም የት እንዳለ እኮ እስካሁን አይታወቅም። አየሽ ይህን ነገር እንዴት አደርጊያለሽ? ይቅርታ አድርጊያለሁ፣ አጥፍቻለሁ። ይቅርታ ባደርግልሽ ደስ ይለኛል። በፍጹም ግን ይቅርታ አልችልም። እንኳን ይቅርታ ላደርግልሽ ኖ ፍጽሞ ድጋሚ የማይሽ አይመስለኝም። አስከፍተሽኛል፣ ከፍቶኛል። ድጋሚ ወደዚህ መምጣትሽም ይገርመኛል አለች። በእኔ ንዴት ከዚህ እንደ ባርነት ልትቀመጭ ትፈልጊያለሽ? እየተሰደብሽ? ይሻለኛል የማላቀው ሰው ቢበድለኝ። አንቺ ልጆችሽን ለማጣላት አብረሽ ስንት ሴራ ስትሰሪላን ነበር ከቃል ጋር። ወዳጅነታችሁ አለቀ እንዴ እንደዚህ የምትይ? ግን ዳግም በፍጹም አንቺን በደንብ ጨክኖብኝ ሄደው አለቻት። የት እንዳለ እንኳን አላውቅም። ይልቅ በህይወት ይኑር በህይወት አይኑር አላውቅም። ፈልጊው ይልቅ ደውዬ ይሄን እንድትደውይና እንድትፈልጊው ብዬ ልነግርሽ ነው የመጣሁት አለቻት። ስለዚህ አመሰግናለሁ ብላ እሷም ወደ ቤቷ ገነትም ተመለሰች። ቻናሉን ሰብስክራይብ ያደረጉ ይጠብቁ።